በታላቅ ትህትና የኢራንን እስላማዊ ሪፐብሊክና አሜሪካ ከአጋሮቻቸው ጋር ሊባኖስና ሌሎች ቦታዎችንም ጨምሮ በሁሉም ቦታ አፋጣኝ የተኩስ አቁም ስምምነት ላይ መድረሳቸው ሳበስር ደስ ብሎኛል። ሁሉንም አለመግባባቶች ለመፍታት የማጠቃለያ ስምምነት ላይ ለመደራደር አርብ ሚያዝያ 2 ቀን ልኡካን ቡድኖቻቸውን ወደ ኢስላማባድ እጋብዛለሁ እና ለሁለቱም ሀገራት መሪዎች ጥልቅ ምስጋና፣ ሞቅ ያለ አቀባበል አደርጋለሁ። ሁለቱም ወገኖች አስደናቂ ጥበብና ማስተዋል አሳይተዋል። እናም ገንቢ በሆነ መልኩ የሰላምና የመረጋጋት ጉዳይን በማስፋት ላይ ይገኛሉ። የኢስላማባድ ንግግሮች ዘላቂ ሰላም ለማምጣት እንዲሳካልን ከልብ ተስፋ እናደርጋለን። እናም በሚቀጥሉት ቀናት ተጨማሪ መልካም ዜናዎችን ለማካፈል እመኛለሁ በማለት የፓኪስታን እስላማዊ ሪፐብሊክ ጠቅላይ ሚኒስትር ሺባዝ ሻሪፍ ለዓለም ሰላም ያበሰሩበት የመጀመሪያው የደስታ መልእክት ነው። ጦርነቱ ለ2 ሳምንታት በሰከንድ ልዩነት ቆመ። ትራምፕ ጥቃቱን አገዱ። የሆርሙዝ ወሽመጥ ተከፈተ። ትራምፕና ኢራን ተስማሙ። የነዳጅ ዋጋም በድንገት ወደቀ። ዋይት ሃውስ ይህ የአሜሪካ ድል ነው ስትል፣ ኢራን በበኩሏ አሜሪካን የ10 ነጥብ የሰላም እቅዳችንን እንዲቀበሉ አስገዳጅ ድል ተቀዳጅተናል በማለት ደስታቸውን በቴህራን አደባባይ እየገለጹ ነው። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹን ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉም በመጠቆም ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ከኮሜንቱ ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች እናልፋለን። ሌላኛው የዓለም ጦርነት ሊቀሰቀስ ነው ብሎ በከፍተኛ ስጋት በጠበቀበት በዚህ የመጨረሻ ሰዓት ዓለምን ጉድ ያሰኘው ሰበር ዜና ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረው ስልጣኔ አጥፊ ጥቃት ለ2 ሳምንታት አግደዋል። ጦርነቱ በሰከንድ ልዩነት የቆመበትና የሆርሙዝ ወሽመጥ ዳግም የተከፈተበት ሚስጥራዊ ምክንያት ይዘንላችሁ ቀርበናል። በዛሬው ዝርዝር ዘገባችን ትራምፕ ጥቃቱን እንዲያግዱ ያደረጉት የፓኪስታን ጠቅላይ ሚኒስትር ሺባዝ ሻሪፍ ጥያቄ ምን ነበር? የሆርሙዝ ወሽመጥ የማለፊያ ታሪፍስ ምን ይመስላል? በመጪው አርብ በኢስላማባድ የሚደረገው ታሪካዊ ድርድር ፊት ለፊት ማን ይቆም ይሆን? እስራኤል ጥቃቴን እቀጥላለሁ ማስጠንቀቂያና የአሜሪካ የኮንግረስ አባላት ተቃውሞ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዝርዝር ዘገባችን ትራምፕ ጥቃቱን እንዲያግዱ ያደረገው የፓኪስታን ጠቅላይ ሚኒስትር ሺባዝ ሻሪፍ ጥያቄ ምን ነበር? የሆርሙዝ ወሽመጥ የማለፊያ ታሪፍ ምን ይመስላል? በመጪው አርብ በኢስላማባድ የሚደረገው ታሪካዊ ድርድር ምን ይመስላል? እስራኤል ጥቃቴን እቀጥላለሁ ስትል ማስጠንቀቋና የአሜሪካ ኮንግረስ አባል ተቃውሞ ምን ይመስላል? የሚሉትንና ሌሎችንም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት አስቸኳይ መልእክት ከአሜሪካ ጋር ከፍተኛ ፍጥጫ ውስጥ የነበራት ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መድረሱን አስታውቀዋል። ይህ ውሳኔ የመጣው በፓኪስታን ጠቅላይ ሚኒስትር ሺባዝ ሻሪፍ ባቀረቡት የግል ጥያቄና ሽምግልና እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ የወርቃማ ዘመን ነው ብለው በትሩዝ ገጻቸው ባጋሩት መሰረት በሆርሙዝ ባህር ወሽመጥ ላይ ተነስቶ ያለውን የመርከቦች መጨናነቅ ለመቆጣጠር አሜሪካ ድጋፍ እንደምታደርግ አስታውቀዋል። በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ ስልታዊ በሆነ የውሃ መስመር ላይ ያለውን የትራፊክ ግንባታ ለመፍታት ዋሽንግተን ዝግጁ መሆኗንም ገልጸዋል።
ትራምፕ የዓለም የሰላም ትልቁ ቀን ነው በማለት ዛሬን ሲያወድሱ ኢራን ከሳምንታት ግጭት በኋላ ራሷን እንደገና መገንባት እንደምትችል ጠቁመዋል። አሜሪካ የተለያዩ አቅራቦቶችን ወደ አካባቢው እንደምትጭንና ሁሉንም ነገር ሰላማዊ መሆኑን ለማረጋገጥ ወታደራዊ ኃይሏን በአቅራቢያው እንደሚቆዩ በማመልከት ይህ ወቅት ለመካከለኛው ምስራቅ ወርቃማ ዘመን ሊሆን እንደሚችል ተንብየዋል። ፕሬዝዳንቱ ለኤፍፒ በሰጡት መግለጫ ኢራን የዩራኒየም ክምችት በፍጹም ጥንቃቄ እንደሚያዝ ተናግረዋል። ሆኖም ዝርዝር ሁኔታውን ለመግለጽ ተቆጠቡ ሲሆን ስምምነቱ የሚፈርስ ከሆነ ግን በራሱ ኃይል ማመንጫ ላይ የሚሰነዘረው ጥቃት ሊቀጥል እንደሚችል ፍንጭ ሰጥተዋል። ይህ ስምምነት ለአሜሪካ ፍጹምና የተሟላ ድል መሆኑን የገለጹት ትራምፕ ቻይና ቴህራንን ወደ ድርድር ጠረጴዛ እንድትመጣ ትልቅ እገዛ ማድረጓን ይፋ አድርገዋል። ይህም የመካከለኛው ምስራቅ ያለውን የኃይል ሚዛን ሊቀይር የሚችል አዲስ ዲፕሎማሲያዊ ምዕራፍ ተደርጎ ተወስዷል። ዋይት ሃውስ ይህን የአሜሪካ ወታደራዊ ድል ነው ሲል ዘመቻውን አወድሷል። የ38 ቀናት ጥቃት ኢራን ወደ ድርድር ጠረጴዛ እንድትመጣና በሆርሙዝ ባህር ለማስከፈት ቁልፍ ሚና እንደተጫወተ የፕሬስ ሴክሬታሪው ካሮሊን ሌቪንት ገልጸዋል። ትራምፕ በበኩላቸው ለዓለም ሰላም ትልቅ ቀን ነው በማለት በድጋሚ ሲገልጹ ኢራን ራሷን እንደገና መገንባት የምትችልበት እድል መፍጠሩን በድጋሜም ደጋግመው ጠቁመዋል። ወደ ሌላ መረጃ ስናልፍ ወሳኙ የዜና አካል የሆርሙዝ ወሽመጥ ጉዳይ ነው። ወሳኙ የዓለማችን ወሬ የሆነው የሆርሙዝ ወሽመጥ ኢራን ወሳኙን የባህር መስመር ለ2 ሳምንታት ክፍት ለማድረግ ተስማምታለች። ይሁን እንጂ አንድ አስገራሚ ቅድመ ሁኔታ ግን ቀርቧል። በወሽመጡ ለሚያልፉ መርከቦች ለእያንዳንዳቸው $2 ሚሊዮን የማለፊያ ታሪፍ ወይም ትራንሲት ፊ ከኦማን ጋር በመሆን እንደምታስከፍል ተገልጿል። ይህ ገንዘብ በጦርነቱ ለወደመው ይህን ተከትሎ በዓለም አቀፍ የነዳጅ ገበያ ዋጋ በከፍተኛ ሁኔታ ወርዷል። የአሜሪካ አክሲዮን ገበያም ከፍተኛ መነቃቃትን አሳይቷል። ሆኖም የኢራን አብዮታዊ ጠባቂ ኃይል አሁንም ቢሆን ማስጠንቀቂያውን አላቆመም። የአሜሪካና የአጋሮቹን የኃይል መሰረተ ልማት አሁንም ኢላማችን ናቸው በማለት ውጥረቱን ሙሉ በሙሉ እንዳልበረደ አሳይተዋል። ወደ ሌላ መረጃ ስናልፍ በመጪው ዓርብ ሚያዝያ 10 ቀን 2018 ዓ.ም በመላው ዓለም የሚጠበቀው ታሪካዊ ክስተት በእስላማባድ ይከናወናል። የእስላማባድ ንግግር ተብሎም በተሰየመው በዚህ ስብሰባ ላይ የአሜሪካና የኢራን ከፍተኛ ልዑካን ፊት ለፊት ይገናኛሉ ተብሏል። ከኢራን ወገን ፕሬዝዳንት መሐመድ ፔዜሽኪያን እና የውጭ ጉዳይ ሚኒስትሩ አርጊቼ ሲገኙ፣ ከአሜሪካ ወገን ምናልባትም ፒጂ ቢዳ ባንስ እና ማርኮ ሩቢዮ እንደሚገኙ ይጠበቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአሜሪካና በኢራን መካከል የደረሰው የ2 ሳምንት የተኩስ አቁም ስምምነት በደስታ ተቀብለዋል። ዋና ጸሐፊው ግጭቱ በዘላቂነት እንዲቆም ዲፕሎማሲያዊ ጥረቶቹም ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው በኩል ባወጡት መግለጫ ሁሉም ወገኖች ዓለም አቀፍ ሕግጋትን እንዲያከብሩ እና የተኩስ አቁሙ ስምምነት በተግባር እንዲተረጎም አሳስበዋል። ይህ እርቅ ወደ ሰፊ እና ዘላቂ ሰላም የሚወስድ ወሳኝ ድልድይ መሆኑን እንዳለበት አስገንዝበዋል። ጀርመን በበኩሏ የጀርመን ቻርልስ ፍሪድሪች መርዝ ይህንን ስምምነት በደስታ ተቀብለውታል። ጀርመን በሆርሙዝ የባህር ወሽመጥ ላይ የመርከብ ነፃ እንቅስቃሴ እንዲረጋገጥ አስፈላጊውን እርምጃ እንደምትወስድ አረጋግጣለች። ጀርመንም ይህንን ተከትሎ ከአሜሪካና አጋሮቿ ጋር በቅርበት እየመከረች መሆኑን ነው ያረጋገጠችው። ፕሬዚዳንት ዶናልድ ትራምፕ ቻይና ኢራንን ወደ ድርድር ጠረጴዛ በማምጣት ረገድ ትልቅ ሚና መጫወታቸውን ለኤኤፍፒ በሰጡት ቃል ገልጸዋል። ይህ የቤጂንግ እርምጃ ለተኩስ አቁሙና ለሰፊው የዲፕሎማሲያዊ ጥረት ማጠናከር መሰረት መሆኑን ተጠቁሟል። ወደ ሌላ መረጃ ስናልፍ ምንም እንኳን አሜሪካና ኢራን ተኩስ ቢያቆሙም እስራኤል ግን አሁንም ፍጥጫውን እንደቀጠለች ነው። ጥቃቴን የሚቀጥልባቸው ተጨማሪ ኢላማዎች አሉኝ በማለት ኔታንያሁ ፍንጭ አሰጥተዋል። በሌላ በኩል አሜሪካ ኮንግረስ ውስጥ ከትራምፕ ላይ ተቃውሞ ተነስቷል። የኮንግረስ አባል የሳሚን አንትሪስ ትራምፕ የጦር ወንጀል ፈጽመዋል በሚል ከስልጣን እንዲነሱ ጠይቀዋል። በስምምነቱ ዙሪያ በቋንቋዎች መካከል የትርጉም ልዩነት መኖሩን ኤፒ ዘግቧል። ኢራን የፋርስ እትም የማበልጸግ መብትን እውቅና መስጠት በሚል ይዘት ቢኖረውም የትራምፕ አስተዳደር ግን በ2 ሳምንት ድርድሩ ውስጥ ዜሮ ማበልጸግና የኒውክሌር ቁሶችን እንዲወገዱ ጥብቅ አቋም እንደሚይዝ ለእስራኤል ባለስልጣናት አረጋግጧል። ምንም እንኳን የተኩስ አቁም ድባብ ቢኖረውም የኢራን አብዮታዊ ጠባቂ ኃይል በበኩሉ አሁንም ቢሆን የአሜሪካና የተባባሪዎቿ የኃይል መሰረተ ልማቶች ላይ ኢላማ ማድረጉን እንደሚቀጥል ምላሹም ከአካባቢው አልፎ ሊሄድ እንደሚችል በግልጽ ጠንከር ያለ ማስጠንቀቂያ ሰጥተዋል።
ይህ በእንዲህ እንዳለ በኢራን ጥቃት ተፈጽሞባት በነበረው የባህሬን የነዳጅ ተቋም ላይ ተከስቶ የነበረው ከፍተኛ የእሳት ቃጠሎ በቁጥጥር ስር መዋሉን የሀገር ውስጥ ጉዳይ ሚኒስተር ሮብ ዕለት አስታውቋል። የሲቪል መከላከያ ቡድኖቹ በወሰዱት ፈጣን እርምጃ እሳቱን ማጥፋት መቻላቸው ተገልጿል። ምንም እንኳን ጥቃቱ በትልቅ የኢነርጂ ተቋም ላይ ያነጣጠረ ቢሆንም በባህሬን በኩል በደረሰው የእሳት አደጋ እስካሁን ምንም አይነት የሰው ሕይወት መጥፋት ሆነ የአካል ጉዳት አለመድረሱም በይፋ ተረጋግጧል። የተኩስ አቁም ስምምነቱ ቢታወጅም ሮብ ዕለት በባህሬን የተለያዩ አካባቢዎች በአስቸኳይ ጊዜ አዋጅ ማስጠንቀቂያ ድምፅ ተሰምቷል። ይህ በነዋሪዎች ዘንድ ከፍተኛ መረበሽን የፈጠረ ሲሆን ባለስልጣናቱ ሁኔታውን በንቃት እየተከታተሉት መሆናቸውን ገልጸዋል። የባህሬን ሀገር ውስጥ ጉዳይ ሚኒስተር በኤክስ ገጻቸው ባስተላለፉት መልእክት ህዝቡ እንዲረጋጋና በአቅራቢያው ወዳለው አስተማማኝ መጠለያ እንዲጠጋ አሳስበዋል። ሁኔታው አሁን ከፍተኛ ጥንቃቄ የሚሻ መሆኑን በመግለጫቸው አመልክተዋል። ወደ ሌላ መረጃ ስናልፍ ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን እና የፓኪስታኑን ፊልድ ማርሻል አሲም ሙኒር ጋር በስልክ መወያየታቸው የሲቢኤስ ኒውስ ዘግቧል። ፓኪስታን በድርድሩ ውስጥ ቁልፍ አማላጅ ሆና እየሰራች ሲሆን በመጪው ዓርብ በኢስላማባድ የሰላም ድርድር እንዲጀመር ቀጠሮ መያዙ ይታወቃል። እስራኤል ትራምፕ በኢራን ላይ የ2 ሳምንት የተኩስ አቁም ለማድረግ የወሰኑት ውሳኔ እንደምትደግፍ አስታውቃለች። ሆኖም ግን የሚሆነው ቴህራን የሆርሙዝ ባህር አፋጣኝ ከከፈተችና በአሜሪካ በእስራኤል እና በጎረቤቶቹ ሀገር ላይ የምታደርገውን ጥቃት ካቆመች ብቻ መሆኑን የኔታንያሁ ጽሕፈት ቤት ገልጿል። ምንም እንኳን ኢራን ላይ የተኩስ አቁም ቢታወጅም ስምምነቱ ሊባኖስን እንደማያካትት የእስራኤል መግለጫ ያመለክታል። እስራኤል ኢራንን ከእንግዲህ የኒውክሌር ሚሳኤል እና የሽብር ስጋት እንዳትሆን የምታደርገውን ጥረት አሜሪካ እንደምትደግፍላት ያላትን እምነት አረጋግጣለች። የአሜሪካ ኮንግረስ አባል የሳሚን አስሪን በትራምፕ ላይ ጠንካራ ተቃውሞ ሰንዝረዋል። ትራምፕ የጦር ወንጀል እና የዘር ማጥፋት ዛቻ ፈጽመዋል ሲሉ የከሰሱት ሕግ አውጪዋ ፕሬዚዳንቱና የመከላከያ ሚኒስተራቸው ፔት ሆግሰን በክስ ወይም በ25ኛ ማሻሻያ ሕግ መሰረት ከስልጣን እንዲነሱ ጥሪ አቅርበዋል። በመጨረሻም የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ አሜሪካና ኢራንን በሊባኖስ ያለውን ግጭት ጨምሮ በዓለም አቀፍ ደረጃ አፋጣኝ ተኩስ አቁም ስምምነት ላይ መድረሳቸውን ሲያበስሩ የሁለቱም ሀገራት ሉካን በመጪው ዓርብ ሚያዝያ 10 በኢስላማባድ በሚደረገው የሰላም ድርድር እንዲገኙ ጥሪ አቅርበዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሊት ሮቤንት ከአሜሪካ ወገን በአካል ቀርበው የሚወያዩ ሉካን መኖራቸውን ለፎክስ ኒውስ ሲያረጋግጡ ሆኖም ስምምነቱ ገና በመካሄድ ላይ መሆናቸውንና በፕሬዝዳንት ትራምፕ በኩል ይፋዊ ማረጋገጫ ካልተሰጠ ድረስ የመጨረሻ ተደርጎ ሊወሰድ እንደማይገባቸው አሳስበዋል። በኢስላማባዱ ድርድር ላይ ከአሜሪካ ወገን ፕሬዝዳንት ትራምፕ ዲቬ ባንስ እና ማርኮን ሮቢዮ እንደሚሳተፉ ሲጠበቅ ከኢራን ወገን ደግሞ ፕሬዝዳንት መሐመድ ፔጂኪያን፣ አፈጉባኤው መሐመድ ባገር ጋሊባፋ እና የውጭ ጉዳይ ሚኒስተር አርጊቼ በስም የተጠቀሱ መሪዎች ናቸው። ይህም ውይይቱን ከፍተኛ ደረጃ ያሳያል። ይህም የውይይቱን ደረጃ ከፍተኛ መሆኑን የሚያሳይ ነው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ሀገራት በጦርነቱ ልታሳካቸው ያሰበቻቸውን ዓላማዎች ከሞላ ጎደል ማጠናቀቃቸውን አስታውቀዋል። በመሆኑም ቀሪ ጉዳዮችን በዲፕሎማሲያዊ መንገድ ለመፍታት በኢስላማባድ በሚደረገው ንግግር ላይ ትኩረት እንደምታደርግ የሀገሪቱ የመንግስት ሚዲያ ዘግቧል። በአጠቃላይ ዓለም ለ2 ሳምንታት የእፎይታ ትንፋሽ ብተነፍስም ዘላቂው ሰላም የሚወሰነው በኢስላማባዱ ድርድር ውጤት ላይ ይሆናል ተብሏል። ዛሬ ያዘጋጀነላችሁ መረጃ እነዚህን ይመስሉ ነበር። ይህን ድርድር ዘላቂ ሰላም ያመጣል ብላችሁ ታምናላችሁ ወይስ የሁለቱ የሳምንት ረፍት ብቻ ነው? አስተያየታችሁን ኮሜንት ላይ አጋሩ። ለተጨማሪ ሰበር መረጃዎች ቻናላችሁን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ